ብዙ ባለትዳር ሴቶች እንድታዳምጡ ይፈልጋል። ኖርለታለሁ የሚለው ነገር ስለሌለው እሱ ቢሞትም ግዱ አይደለም። ከሲዝናል ስሜት ብላችሁ በጣም የጠለቀ ግንኙነቶቻችሁን ታፈርሳላችሁ። ለአጭር ጊዜ የሆነ ነገር ተሰማኝ ገና ሳየው በቃ ረዥም ጊዜ የማውቀውን የመሰለኝ ምናምን የሚባል ስሜትን እያስተናገዳችሁ በጣም ቆንጆ የሆነውን ትዳራችሁንና የፍቅር ግንኙነታችሁን ልታበላሹ ትችላላችሁ። እርቃኗ እንዲታይላት ትፈልጋለች። በመካከል የሚመጡ ወንዶች በህይወታችን ላይ ሲገቡ አላይቭ እንደሆኑ እንዲሰማን ያደርጋሉ። በቃ ዶፓሚኔት አለ፣ ኤክሳይትመንት አለ፣ የማግኘት ፍላጎት አለ። እነሱም ያቆለጳጵሱናል፣ የሆነ ነገር ይሉናል፣ የሆኑ ስሜቶቻችንን ይኮረኩሩ። ለኮሚትመንት ለሪስፖንሲቢሊቲ የምታዘጋጁት አይነት ሰውዬ አለ። በቃ መኖር አይሰማኝም፣ ህይወት አይመስለኝም ልትሉ ትችላላችሁ። ምክንያቱም ዩር ዩዝ ቱ ኬዎስ፣ ድራማ፣ ጭቅጭቅ፣ ብጥብጥ፣ ድብድብ የሚያስፈልጋትን የሚያደርግላትን አይደለም። ነገ ላይ ህይወቷን የሚያስተካክልላትን ሳይሆን እንደ ልቧ የሚያደርጋትን ሰው ነበር የፈለገችው። ጃክን አገኘች። የሚፈጥርብንን ስሜት ሰውየው ሪስፕሮኬት ካረገ ወይም ምላሽ ከሰጠ ወዲያውኑ ፍቅር ውስጥ እየገባን ነው የሚመስለን። አመፀኛ የሆነ ማንነቷን ሚት የሚያደርግላት ሰው ነበረ። ቦሪንግ ነው ምናምን የምትሉት ነው ፍቅር። በነገራችን ላይ አይሰማኝም እኮ አያደንቀኝም እኮ ፀጉሬ እንኳን አዲስ ሆኖ አልታየውም እኮ አለባበሴንም እኮ ረስቶታል። በዚህ ጎዶሎ ነገር የሚገቡ ብዙ ብልጣብልጥ ወንዶች አሉ። እነሱ ወንዶች ህይወት አይሆኗችሁም። ጎደላችሁን ነገር ሰጥቷችሁ ግን ካላችሁ ህይወት ያጎሏችኋል።